ይህ ዲን ልፋት ይፈልጋል። ይህ ዲን ብሎ ማለት የኔ ወይንም ደግሞ ያንድ ኢማም ያንድ ሰው ሐላፍትና ብቻ አይደለም ማወቅ መቻል ያለበት። አላህ Subhanahu Wa Ta'ala ወደኛ ያመጣውን መልእክት ተረድቶ ነብዩን አለይሂ ሰላቱ ወሰለም የሚከተሉ ሰዎች ውስን ሰዎች አይደሉም። እያንዳንዱ ሙስሊም ላይ እስልምናን የማወቅና እስልምናን የመርዳት ግዴታ አለበት። ነብዩ አለይሂ ሰላቱ ወሰለም ኩልኩም ራኢን ወኩልኩም መስኡሉን አሉ። እያንዳንዱ ሰው ጠባቂ ነው አሉ የአላህ መልእክተኛ አለይሂ ሰላቱ ወሰለም። ወኩልኩም መስኡሉን አርኢየቲሂ እያንዳንዱ ሰው በጠበቀው ነገር ይጠየቃል አሉ የአላህ መልእክተኛ። ኢማም በኢማምነቱ ይጠየቃል በያዘው አማና። ዳኢ የሆነ ሰው በሚያስተላልፈው ዳዕዋ እየቀጠፈ ነው እየጨመረ ነው እየቀነሰ ነው አማም አላህ ይጠየቃል። የማይቀር ነው። ነጋዴ አማና አለበት አማናውን በስነ ስርዓት አድርሷል አላደረሰም አላህ ዘንድ ይጠየቃል። ትላልቅ አባቶች የአላህ ዲን እየረዱ ነው ወይስ ስሜታቸውን እየተከተሉ ነው አማም አላህ ይጠየቃል። የማይቀር ነው። አባት በቤቱ በኃላፊነቱ ይጠየቃል። ምስት በባሏ ሐቅ ትጠየቃለች። ልጆች በአባት ሐቅ ይጠየቃሉ። አባት በልጅ ይጠየቃል። ሙስሊሞቹ በአጠቃላይ ግን በእስልምናቸው ጉዳይ የቂያማ ቀን እንሱሩላህ የንሱሩኩም አለ ቁርአን ላይ። አላህን ከረዳችሁ ምን ያረጋችኋል? ይረዳችኋል አለ። ዛሬ እኮ እኛ ራሳችን እኮ መግባባት አልቻልንም። እንዴት ነው አላህ የሚረዳ? ዛሬ እኮ አላህ Subhanahu Wa Ta'ala ወደኛ ባመጣው ቁርአን እኮ እየተጋጨን ነው። ግልጽ በሆነ ቁርአን አላህ Subhanahu Wa Ta'ala እኔን ብቻ አምልኩና ጀነትም ትገባላችሁ፣ ዱንያም አብሽሩ ችግር የለውም፣ ልጅም እሰጣችኋለሁ፣ አፍያም እሰጣችኋለሁ፣ እንደው ዱንያም ባይሳካ ደግሞ ትልቁን ጀነት አስገባችኋለሁ እያለ አላህ እኔን ብቻ አምልኩ እያለ አይ ካላህ ውጭ ሌላ አካል መመለክ አለበት መመለክ የለበትም፣ ሼኾች መጠራት አለባቸው። በዚህ እየተደራደረ እንዴት ነው ነስር የምናገኘው? እንዴት ነው ጎል የምናስገባው? ሰዎች እኮ ጎል የሚያስገቡት እኮ ተስማምቶ በህብረት ሲሰሩ እኮ ነው። በአላህ ላይ ያጋራል፣ አላህ እየተሰደበ ነብዩ አለይሂ ሰላቱ ወሰለም መንገዳቸውን ትተን ስሜታችን እየተከተልን እንዴት ነው ነስር የምናገኘው? አላህ Subhanahu Wa Ta'ala ቁርአን የአላህን ዲን በሚላታቸው በገንዘባቸው ዶላር በለው በቃ ዲኑን ሊያከስሙት ይፈልጋሉ። አላህ ግን ይሻላቸው። አላህ ዲኑን ይረዳዋል። እኛ እንዳንዋረድ ነው ጥንቃቄ ማድረግ ያለብን። አላህ ራሱ ዲኑን ይረዳዋል፣ ችግር የለውም። እናንተ አላህን ካላመለካችሁ ከተንጀላጀላችሁ በየመንደሩ የምትዞሩ ከሆነ በየጦንቃይ ቤቱ የምትዞሩ ከሆነ يشأ يذهبكم ويأتي بخلق جديد يشأ يذهبكم ويأتي بخلق جديد ከፈለገ እናንተ ጠርጎ ያጠፋችሁና አላህን በትክክል የሚያመልኩ ሰዎችን ያመጣል። ችግር የለውም። የአላህ ዲን ይነስተራል አይቀርም ማለት። ነገር ግን እናንተ እንዳትዋረዱ ሐቅን ያዙ፣ ቁርአንን አስተላልፉ፣ የነብዩን አለይሂ ሰላቱ ወሰለም መንገድ አጥብቃችሁ ያዙ፣ አላህ ይረዳችኋል እያለ ዛሬ እኮ መስጊድ ላይ የአቂዳ ዳዕዋ እንዳይደረግ ከአላህ ውጭ ሌላ አምላክ እንዳታመልኩ የሚባልበት ዳዕዋ ነብዩን እንከተል አለይሂ ሰላቱ ወሰለም፣ የሰሃቦችን መንገድ እንያዝ፣ ስሜታችን ይቅርብን፣ አውገረድነት ይቅርብን፣ ሙሪድነት ይቅርብን፣ ለአንድ ሰው መከራከር ይቅርብን። ነብዩን አለይሂ ሰላቱ ወሰለም እንከተል ሲባል ዳዕዋ አይፈቀድም ተብሎ ግጥም ተደርጎ መስጊድ ላይ ይለጠፋል። እንዴት ነስር ይመጣል? كيف يجي النصر? መስጊድ ውስጥ መግባባት ያልቻልነው ሰዎች ውጭ እንዴት ነስር እናመጣለን? ስለዚህ እንተንሱሩላህ ينصركم አላህ Subhanahu Wa Ta'ala استقم كما أمرت ومن تاب معك ولا تطغوا إنه بما تعملون بصير فاستقم كما أمرت ومن تاب معك ولا تطغوا ይላል አላህ ለነብዩ አለይሂ ሰላቱ ወሰለም። ልክ አላህ እንዳዘዘ ቀጥበል፣ ችግር የለው፣ ይረዳሃል። አብሽር ያ ሙሐመድ አለይሂ ሰላቱ ወሰለም። ነብዩ አለይሂ ሰላቱ ወሰለም መካ ላይ ሲጀምሩ ሰው ነበራቸው እንዴ? ሰንጥቆ ወጡ። ያላህን አማና ያዙ። አጎታቸው መጥቶ ተደራደራቸው። አቡ ጣሊብ አልሰለመም አይደል? መጥቶ ወልዮችን ተሳደባሉ እያሉ ነው፣ አባቶቻችን ተሳደባሉ እያሉ ነው። አላህን አምልኩ ማለት መሳደብ ነው እንዴ? ሰዎችን አታምልኩ፣ ሰው ማምለክ ይቅር፣ ለሁሉም ደራሽ የሆነውን ጌታ አላህን አምልኩ ማለት ስድብ ነው እንዴ? አይደለም። ስለዚህ የበላይነት እዛ አሸናፊነት እልቅና ነስርን የምናገኘው ቀጥተኛው መስመር ስንገባ ብቻ ነው። ሽርክነቱን ስንናገር፣ ቢድዓነቱን ስንናገር፣ ኩፍርነቱን ስንናገር፣ አቂዳነቱን ስንናገር ይህ ነስር ይመጣል የማይቀር። አላህ ለነብዩ አለይሂ ሰላቱ ወሰለም ላይ ቀጥል፣ አሰራጭ ዳዋ አድርጋላቸው። አላህ ራሱ ህፍዝ ያደርግላል፣ ይጠብቅላል። ማንም አይጎዳም፣ ማንም አይበግርም። ቀጥል ወደፊት አላቸው ለነብዩ አለይሂ ሰላቱ ወሰለም። አላህ ይጠብቅ፣ ዘካመኑ ሰዎች ድፋ ያደርግላቸዋል፣ ይከላከልላቸዋል ይላል። እነሱን በመርዳትም አላህ Subhanahu Wa Ta'ala ቻይ የሆነ ጌታ ነው ይላል። ስለዚህ ስሜታችን ሸይጣንን እስልምና ላይ ማበር፣ እስልምና ላይ መተብተብ፣ ሙስሊሞች ላይ መተብተብ፣ ዳዕዋን ማገድ፣ ዳዕዋን መከልከል፣ መፍራት፣ መርበትበት፣ ዲንን መተው
በጫት መጃጃል፣ በስጋራ መጃጃል፣ በቲቪ መጃጃል፣ በኳስ መጃጃል ትተን ዲንን ስንይዝ ግን አላህ ነስሩን ያመጣል። አላህ ይነስራል። ወጣቶች ደግሞ ቁርአን እንቅራ፣ ዳዕዋ እናድርግ። ለምንድነው የምንፈዘው? ለምንድነው ሸይጣን የሚሸነግለን? ዳዕዋ እናድርግ፣ ኡማውን እናንቃው። አፈር የሚጠጣው ነገር አይጠቅምም፣ ውሃ ጠጣ። አፈር የሚበላው ነገር አይጠቅምም፣ ምግብ ብላ። ወደ ሌላ ቦታ ቀልብን አታንጠልጥል፣ አላህን ጠይቅ። ነቃበል። ከፊት ለፊት ጀነት አለ፣ ጀሃነም አለ። ከአላህ ጋር እንገናኛለን። አላህን ያመፁ ሰዎች ጀሃነም ክሽክሽ አድርጋ ትበላቸዋለች። አላህን እሺ ያሉ ሰዎች ጀነት ተዘጋጅቷል። ይሄ መስጊድ መግባታችን፣ መስገዳችን፣ ኮፍያ መልበሳችን፣ ዘርማንዘሮቻችን ሙስሊም በመሆናችን ብቻ መደሰት አይበቃም። እስልምናን ጠንቅቀን እንወቅ። አልহামዱሊላህ እስልምና መያዝ ሙስሊም መሆን አስደሳች ነው። ነገር ግን በስም ብቻ እስልምናን ጥሎ ስም ብቻ አይጠቅምም። ስም ብቻ አይጠቅምም። ቁርአን አንብቡት እስኪ። በአላህ የሚመካ አላህ ራሱ በቂው ነው። አላህን የሚፈራ ደግሞ መውጫ ያበጅለታል ይላል አላህ Subhanahu Wa Ta'ala። አላህን የሚፈራ ሰው ደግሞ ሲሳይን ይለግሰዋል ይላል አላህ Subhanahu Wa Ta'ala። ነብዩላህ ኑህ እኮ ለህዝቦቻቸው ጌታችሁን ማርታት ዩርሲል ሰማ አለይኩም ሚድራራና ውሃውን ያንቧቧላችኋል ከላይ አላህን ከፈራችሁ አላህን እሺ ካላችሁ ነብያቶችን እሺ ካላችሁ ከሰማይ ውሃን ያንቧቧላል። ወይምዲዱኩም ያጣቅማችኋል ቢአምዋሊን በገንዘብ አላህ የምትፈልገውን ገንዘብ ይሰጣል። በቃ ያጣቅማል። የሰው እጅ እንዳታይ ተብቃክተህ እንድትኖር ሃይማኖትን ዲንህን ለገንዘብ እንዳሸጥ ገንዘብንም ይለግሳል አላህ Subhanahu Wa Ta'ala ከፈራው። ቢበኒን በልጆች ልጆችንም ይሰጣችኋል። ልጅም ያጣቅማል፣ ልጅም ይሰጣል መጠቃቀሚያ ዱንያ። ይሄ ሁሉ ነስር የሚመጣው ነስር የምናገኘው ወደ አላህ ወደ ነብዩ አለይሂ ሰላቱ ወሰላም ወደ መንሃጀ ሰለፍ ወደ ቁርአን ወደ ሐዲስ ስሜታችን ይቅርብን። ወላሂ አይጠቅም። መኮፈስ ለነ አቡ ለሃብ ለነ አቡ ጃህል ለነ ፍርዓውን ለነ ሃማን ለነ ቃሩን ጠቀማቸው እንዴ? አልጠቀማቸው። አላህ ሰባበራቸው። የተወሰኑት ምድርን አሳመጠባቸው። የተወሰኑት ደግሞ ንፋስ መጣና እንደ ግንድ ጣላቸው መሬት ላይ። የተወሰኑት ትንኝ ገብቶባቸው ዱባል። በዕልም መፎከር መጎረር አይጠቅምም። የሚጠቅመው الرجوع الى الكتاب والسنه ወደ ቁርአን ወደ ሐዲስ መመለስ ብቻ ነው ነስር የሚያመጣው። ስለዚህ እኛን ምንነስረው ምንረዳው ጠላቶቻችን ላይ የበላይ የምንሆነው ቁርአን ሐዲስ ስንስ ብቻ ነው። وأطيعوا الله ورسوله ولا تنازعوا فتفشلوا وتذهب ريحكم ولا تنازعوا فتفشلوا وتذهب ريحكم إلى الله እንዳትጋጩ እንዳትለያዩ አንድ ሁኑ በቁርአን በሐዲስ። ስሜት ይቅር፣ ሸይጣን ይቅር፣ አሉባልታ ይቅር፣ ወሬ ይቅር፣ ጎሳነት ይቅር፣ ዘረኝነት ይቅር፣ ወደ ቁርአን ወደ ሐዲስ ኑ ነስር ታገኛላችሁ እያለ ነው። አላህ ነስር ከሚያገኙ ሰዎች አላህ ያድርገን። ዲኑ ላይ ደግሞ የመጣው ሙሲባ አላህ ለሚገባቸው ሰዎች የሚገባቸውን ቅጣት አላህ ይስጣቸው። እኛንም አላህ ዲኑ ላይ ይርዳን። ዲኑን ቀጥ አድርገን ይዘን ከአላህ ጋር የምንገናኝ ሰዎች አላህ ያድርገን። ነብዩንም አለይሂ ሰላቱ ወሰለም አላህንም የምንረዳ ጀግና አላህ ያድርገን። ፍራማ ከሚሆኑ ሰዎች አላህ ያድርገን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته.